ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን። ዛሬም ብቅ ብለን መተናል። አዳዲስ ወሬዎችን ይዘንላችኋል። ዛሬ ብቅ ያደረገን የድሬዳዋ ጉዳይ ነው። ድሬዳዋ ይባላል። የድሬዳዋ ከተማ ምስራቅ ሐረርጌ ውስጥ አለ የሚባል ከተማና በፍቅርነቱ የሚታወቅ በርካቶች የሚወዷት የፍቅር ሀገር የሚሏት የመተባበር የመደጋገፍ ብዙዎች የሚወዷትና እንደ ታሪክ የሚዘፈንላት ሀገር ናት ድሬዳዋ ማለት። ስለ ድሬዳዋ ታሪክ የማያውቁት ካሉም አንዳንድ ነገሮችን ስለ ድሬዳዋ ብናነሳ ደስ ይለኛል። መጀመሪያ ላይ ድሬዳዋ ከስሟ ብንነሳ ድሬ ደዋ ነው በመባል የሚታወቀው። በኦሮምኛ ቋንቋ ነው ስያሜ የተሰጣት። ድሬ ማለት መሬት ማለት ነው። ለጥ ያለ መሬት ድሬ ነው የሚባለው በኦሮምኛ። ደዋ ማለት ደግሞ መድኃኒት ማለት ነው። በታሪክ ሲነገር ድሬዳዋ ከተማ የኦሮሞ ሕዝብ እዛ አካባቢ በሰፈረበትና በሚኖርበት ወቅት ላይ በዛን አካባቢ ላይ የሚበቅሉ ዛፎች አብዛኛዎቹ ለመድኃኒትነት የሚውሉ ነበሩ። በረሃማም ስለሆነች ሞቃታማ ሀገር ስለሆነች በዛ ምክንያት ስያሜዋ እንዴት ታገኝ በሚለው ላይ በዛ አካባቢ የሚኖሩ ኦሮሞዎች ስያሜዋን ሰጧትና ድሬ ደዋ ተብላ ተጠራች። የመድኃኒት ምድር ማለት ነው። ወደ ታሪክ ደግሞ ስንመለስ ድሬዳዋ ከአባቶቻችንም እንደሰማነውና እንደተረዳነው ድሬዳዋ ሞቃት ሀገር ነች። በሷ ውስጥ ይኖሩ የነበሩ ኦሮሞዎች ናቸው። ቤቶች አልነበሩም። 3 ቤቶች እንደዚህ 4 ቤቶች ነበሩ ኦሮሞዎች የሰፈሩበት በወቅቱ። ከዛ እየሰፉ የኦሮሞ ሕዝብ እየሰፋ በሚሄድበት ወቅት ላይ አንዳንድ ሶማሌዎች መምጣት ጀመሩ። 2-3 ቤቶች ናቸው ተብለዋል። ከኦሮሞ ጋር ኦሮሞ ምስኪን ሕዝብ ነው። ኦሮሞ ሰውን የዋህ ሕዝብ ነው። ሰውን አይገፋም። በዛ ምክንያት እነዛ ሰዎች እዛ አካባቢ መኖር ጀመሩ ማለት ነው። እና የሶማሌ አመጣጥ እንደዛ ነው። ሶማሌ ዘላን ነው። ሶማሌ በታሪኩ ዘላን ነው። የድሬዳዋን አቀማመጥ በምናይበት ወቅት ላይ ደግሞ ኢንሰርክል ሆናለች። በኦሮሚያ ክልል ነው የተከበበችው። ከየት መታ ነው በኦሮሞ ክልል የተከበበችው? ወይንም ጎረቤቶቿ ሁሉ የኦሮሞ ሕዝብ የሆነው ከምንድን ይመስላችኋል? ለምንድን ነው የሆነው? ለምን ነጠል አላለችም? የሶማሌ ምድር ከሆነች ነጠል ማለት ነበረባት። እና ለማንኛውም ኢሳና ጉርጉራ የሚባሉትም በዚህ በስተምስራቅ በኩል መጉረፍ ጀመሩ ወደ ድሬዳዋ። እንደዛ ጠጋ እያሉ መጨረሻ ላይ ይህ ሕዝብ የዋህ ነው። የኦሮሞ ሕዝብ ማለት የሰው ሀገር ሄዶ መሬት ሽሚያ ላይ አንድም ቀን ስሙ ተነስቶ የማያውቅ ሕዝብ ነው። አንድም ቀን ይሄ መሬት የኔ ነው ብሎ ከአንድ ሕዝብ ጋር ተጣልቶ አያውቅም። የሰው ሀገር ሄዶ ማለት ነው። ግን ሰዎች ይሄ የኛ ነው፣ ይሄ ድንበር የኛ ነው እያሉ ብዙ ጊዜ ያስቸግሩታል። አሁን በድሬዳዋ ታሪክ እኔ ነገር ደጋግሜ አባቴንም ጠየቅኳቸው። ምን አሉን? ድሬዳዋ ቀደምት እነከሌ ብሎኝ እንደነገሩኝ የሚኖሩባትን ህዝቦች እዛ አካባቢ የነበሩትን ስምጥ እየጠሩ የነከሌ ቤት እያሉ ሶማሌ እንዳልነበረና ሶማሌ ከዛ በኋላ ቀስ በቀስ ወደ ድሬዳዋ ከተማ እየተጠጋ ከኦሮሞ ህዝብ ጋር መኖር የጀመረበት ሁኔታ ነው ያለው። አሁን ይህንን በምንልበት ጊዜ ሌሎች ከምዕራብ
ሐረርጌ ጀምሮ ምስራቅ ሐረርጌን ጨምሮ ሁሉም የኦሮሚያ ክልል ከተሞች መናገሻ ከተማቸው ነች ድሬዳዋ። ድሬዳዋ ተነካች ማለት ከበደኖ ይመጣልሃል፣ ከጋራ ሙለታ፣ ከአለማያ፣ ከሐረር፣ ከሁሉም አካባቢዎች። ምክንያቱም እቺ ከተማ መናገሻ ከተማቸው ነችና ታዋቂም ነች። ቀደምት ስልጣኔ ከነበሯት በነ አሚሮች ጊዜ የነበረች ታሪክ የተጻፈላት ስለሷ ብዙ የተባለላት አገር ናት ድሬዳዋ። መቼውንም የሶማሌ ክልል ሆና አታውቅም፣ የሶማሌ አገር ሆናም አታውቅም። ኦሮሞ በየዋህነቱ ያስጠጋል። ኦሮሞ በባህሉ አንድ የሆነ እንትን አለው። የፈለገውን ማህበረሰብ ይሁን የፈለገውን ብሔረሰብ ይሁን መጥቶ ከናንተ ጋር መኖር እፈልጋለሁ ካለ ኦሮሞ አይጥልም። ይሄ በገዳ ስርዓት ውስጥ የተቀመጠ ነው። ኦሮሞ ሰውን አይነፍግም፣ አይጥልም፣ አይወረውርም። ሂድ አንተ ከመጣህበት ብሎ ኦሮሞ አያዋርድም። ወደ መጣህበት አይሰድህም፣ ያስጠጋሃል። ዋቴቨር ዩል ቢ የፈለከውንም ብትሆን ማለት ነው። በዛ አይነት ሁኔታ ነው የድሬዳዋ ከተማ የታሪክ አመጣጧ የሚገልጸው። በሌላ በኩል ድሬዳዋ የመጀመሪያዋ ቀደምት ስልጣኔ ካላት ከኢትዮጵያ ከተሞች ውስጥ መሆኗ የሚታወቀው በሌላ በኩል ኢትዮ ጅቡቲ ሬልዌይ የመጀመሪያ የተዘረጋላት ከተማ ናች። ድሬዳዋ ነው። ከጅቡቲ የሚመጣ ነገር እቃም ይሁን የፈለገውን ባቡር ሲያመጣ ቀጥታ ድሬዳዋ ነው የሚመጣው። አዲስ አበባ አልነበረም። እና ከድሬዳዋ ግን አዲስ አበባ በባቡር መካሄድ ይቻላል። ግን ኢትዮ ጅቡቲን የሚያገናኘው ትልቁ አውራ ጎዳና ሬልዌይ የተባለው የባቡር መንገድ ድሬዳዋ እና ጅቡቲ መካከል ነው ጥንትም የተሰራው። ለዛ በታሪኳ በባቡር ከኢትዮ ጅቡቲ ጋር ቅርበት ያላት አገርና የስልጣኔ ቀደምት ተብላ የምትጠራ ከተማ መሆኗን በርካቶች ይናገሩላታል። ጠቅላላ እሷን ኢንሰርክል ያደረጉት የኦሮሚያ ክልል ከተሞች ደግሞ መናገሻ ከተማቸው ስለሆነች እቃቸውን አምጥተው እዛ ይሸጣሉ። አሁን ይህንን ስለ እቃቸው ምናምን ያልኩበት ምክንያት አለኝ። ዛሬ ድረስ የኦሮሞ ማህበረሰብ ድሬዳዋ ጫት ወስዶ ልክ ያ ሶማሌው እንዳለው እስቲ ያቀርብላቸዋለሁ እንዳለው እቃቸውን ሸጠው ይመለሳሉ። ያ ማለት ምንድን ነው? ከገጠር የሚመጣ አንድ ገበሬ እቃውን የሚሸጠው ከተማ ውስጥ ነው። ከተማ ሸጠው ደግሞ ይመለሳል ወደ ቄው። ያንን ነው ያ ሶማሌ ታሪክ ያልተረዳው የኢሳ ይሁን የገደ ቡርሲ አናውቀውም። የኦሮሞ ክልል ሆናም አታውቅም። አብይ አህመድ ይሄን ነገር እንትን ማለት አለባቸው፣ ይቅርታ መጠየቅ አለባቸው። እንዴ ሶማሌ ክልል የሶማሌ ክልል እኮ መጥቶ አይደለም ኦሮሞ የኔ ነው ያለው። ለምንድን ነው ይቅርታ የሚጠይቀው? ለፖለቲካ ፍጆታቸው ሲሉ ደግሞ ኢህአዴጎች ምን አደረጉ? አንድ ተርም ኦሮሞ እንዲያስተዳድር፣ አንድ ተርም ሶማሌ እንዲያስተዳድር። እስቲ መጀመሪያ ጠቅላይ ሚኒስትር አብይ አህመድ ያሉትን እናዳምጥ። ከዛ የልጁን እናስከትልና እንናገራለን። ይሄ ደግሞ በኢህአዴግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአዴግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ይሄ ህገ መንግስት ላይ የለም ነው ያሉት ጠቅላይ ሚኒስትር አብይ አህመድ። አንድ ተርም ሶማሌ እንዲያስተዳድር፣ አንድ ተርም ደግሞ ኦሮሞ እንዲያስተዳድር። ይሄም የሆነበት ምክንያት ምንድነው? አንድ ኢህአዴጎች ለፖለቲካ ፍጆታቸው፣ ምክንያቱም ድሬዳዋ ትልቁ ምጣኔ ሀብት የሚገኝባት ትልቁ የቀረጥና ምናምን የሚባለው
ታክስ የሚሰበሰብባት ትልቋ ከተማ ነች። ከአወዳይ የሚመጣ ጫት ወደ ጅቡቲ የሚሄድባት እሷ ላይ አርፎ ነው ወደ ጅቡቲ የሚሄደው ከተማ ነች። ከጅቡቲ የሚመጡ አዳዲስ እቃዎች የተፈበረኩ ከአውሮፓና ከኤዥያ የሚመጡ እቃዎች ከታይላንድ እንዳውም ድሬዳዋ ውስጥ አንድ ቦታ አለች ታይዋን ተብላ የምትታወቅ የታይዋን እቃዎች ከቻይና ታይዋን የሚመጡ እቃዎች የሚሸጡባት አካባቢ ናት። ታይዋን ትባላለች። በተለምዶ ታይዋን እያሉ ነው የሚጠራዋት። እና ድሬዳዋ አብይ እንዳለው በታሪክም ኢህአዴጎች ለራሳቸው ጥቅም ሲሉ ነው ለህዝብ ብለው ነው እንጂ የተናገሩት ለህዝብ ተብሎ አልነበረም። ለራሳቸው ጥቅም ምክንያቱም ትልቅ የገቢ ምንጭ ስለሆነች አወዳይና ድሬዳዋ ነበሩ ትልቅ የገቢ ምንጭ ትልቅ ብር የሚገኝባቸው። ምክንያቱም ከጅቡቲ የሚመጣ እቃ ድሬዳዋ ላይ ነው የሚራገፈው። ቀረጥ አለ። ያ ሁሉ ገንዘብ ወደ ፌዴራሉ መንግስት የሚሄደው ከድሬዳዋና ከአወዳይ ነው ትልቁን ድርሻ የያዘው። ለዛ ለፖለቲካው ፍጆታቸው ሲሉ ምን አደረጉ? ድሬዳዋ ህዝቡ እንዳይጣላና ያንን ጥቅማቸውን እንዳያጡ ቶሎ ብለው አንድ ተርም ኦሮሞ ያስተዳድር፣ አንድ ተርም ሶማሌ ያስተዳድር ብለው ለፖለቲካ ፍጆታቸው ተጠቀሙበት እንጂ በህገ መንግስት ላይ ህዝብ የማያውቀው ህገ መንግስት ላይ አይሰፍርም። በነገራችን ላይ 99% ህዝብ ይሄ ክልል የኢከሌ ነው ብሎ ካላለና በታሪክ ላይ የተጻፈ ነገር ካልመጣ በስተቀር ካልታየ በስተቀር አንድ ክልል ተነስቶ እንደዚሁ ይሄ የኦሮሞ ነው፣ ይሄ የአማራ ነው፣ ይሄ የሶማሌ ነው አይባልም። ምክንያቱም ህዝብ ማፋጀት ይሆናል። ህገ መንግስት ላይ የሚሰፍረው ማንኛውም ነገር ህዝብን ከህዝብ እንዳያጣላ፣ ህዝብን ከህዝብ እንዳያፋጅ ተብሎ ነው ተጠንቶበት ተጠይቆበት የታሪክ መዛግብቶች ታይተው ተገላብጠው በደንብ ተጤነው ወደ ህገ መንግስቱ ለመስፈር የሚበቁት። ስለዚህ ድሬዳዋ በታሪክም ጎረቤቶቿ አዋሳኞቿ ኦሮሞዎች ናቸው። በየትኛውም ታሪክ ከሶማሌ ጋር ያላት ግንኙነት አልነበረም። ሶማሌ ዘላን ነው። እቺ ድሬዳዋ የምትለውን ቃል በሶማሌኛ ንገረኝ የምትለው የፈለከውን ብትጠይቀው አይነግርህም። ድሬዳዋ እንዳውም ሲያቀላምጧት ያበላሿታል። ድሬዳዋ ነው የምትባለው፣ ድሬዳዋ። ስለዚህ የድሬዳዋ መነካት እኛን ያመናል። ለምን ያመናል? እኔ የድሬዳዋ ተወላጅ አይደለሁም፣ ግን ያመናል። ለምን ያመናል? ድሬዳዋ መናገሻ ከተማችን ስለሆነች። እኛ ሀረርን አናቃትም። ሀረር እኮ አሁን ነው በሱልጣን ዘመንም የነበረች ብትሆን እንኳን ቀደምት መገበያያችን ከበደኖ የሚመጣ ከምዕራብ ሐረርጌ ድረስ የሚመጡ ከበዴሳ ከገለምሶ የሚመጡ መናገሻ ከተማቸው ድሬዳዋ ናች። ከድሬዳዋ ነው እቃቸውን ሸምተው ለሱቅም የሚሆን እቃ፣ ልብሶችን፣ ለሸቀጣሸቀጥ የሚሆኑ ማንኛውንም እቃ ከድሬዳዋ ነው ሁሉም ሰው ሸምቶ ወደ ቀዬው የሚመለሰው። ያ ታሪክ አውቃለሁ ብሎ የተናገረው ልጅ እስቲ እሱን እናዳምጠው። መጀመሪያ እስቲ እናዳምጠው። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ አታውቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተሰራረችው። ካሁን ከትግሬ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 ዓመት ኦሮሞ
አሁን እንግዲህ ለኦሮሞ ክብር ስላላቸው ይላል እዚህ ጋር መጥቶ እንግዲህ በኢሳና ጉርጉራ ትተዳደር ነበር። እውነቴን ነው የምላችሁ። ኢሳና ጉርጉራ የነበረው ሀፈቲሳ ተብሎ እዛ ከድሬዳዋ እንትን ላይ የኛ ኦሮሞዎች በዛን ጊዜ ማለት ያንን መሬት ሰጥቷቸው የሰፈሩ ሰዎች ናቸው። ዛሬ ተራብተው ኢሳና ጉርጉራ ብለው አንድ ጊዜ እንዳውም ኦሮሞ ላይ እንትን ሁሉ አንስተው ነበር፣ ጦር ሁሉ አንስተው ነበረ። አልቻሉም። ግን ኦሮሞ የዋህ ነው። አሁን እንደዚህ የሚንጫጫው ሶማሌ በጣም የሚገርማችሁ ነገር የኦሮሞ ሕዝብ ቻይ መሆኑን የሚያሳዩ በርካታ ምስክሮች አሉ። ለምሳሌ ከተማውን መጥተህ የኔ ነው ብለህ የፈለከውን ተናግሮ አይናገርም። አንድ ሁለት ደግሞ ጠቅላላ ድሬዳዋን ኢንሰርክል ያደረጉት ኦሮሞ ድሬዳዋን ጨምሮ ኢንሰርክል ያደረጉት ገጠር አካባቢዎች የሚያመርቱት አትክልትና የሚያመርቱት ጫት ቀጥታ እስከ ጅቡቲ ድረስ እስከ ድሬዳዋ ጅቡቲ ድረስ ይሄድላቸዋል። በአንድ ወቅት አንድ ታሪክ ተፈጠረ። በእነዚህ ሶማሌዎች ሲጠግቡ አሁን ልክ ልጁ እንደተናገረው ነው የሚናገሩት እና የዛን ጊዜም ጠግበው በኦሮሞ ላይ ትንሽ የሆነ ነገር ሲያነሱ ኦሮሞ ምን አደረገ? እኛ ጫታችንን እናቆማለን አትክልት አልክም ብለው አድማ አደረጉ፣ አቆሙ። ከዛ ጅቡቲ ውስጥ መላ ጅቡቲ ውስጥ ሰልፍ ተወጣ። እኛና ኦሮሞ ወንድማማቾች ነን፣ እባካችሁ ብለው ነው በግድ በስንት መከራ ኦሮሞ ከዛ በኋላ እሺ ብሎ ያ ጫትና አትክልት ወደ እንትን መሄድ ጀመረ ማለት ነው፣ ወደ ጅቡቲ። እቺ የምትጣጣው ሶማሌ በተፈጥሮ ቆፍሮ አያውቅም፣ አርሶ አያውቅም። አርብቶ አደር ነው፣ አርሶ አደር አይደለም። እረኛ ነው፣ ከብት ነው የሚነዳው፣ ፍየል ነው የሚነዳው። ብዙ ጊዜ ድንበር እየተሻገሩ ይመጡ ነበር። እስከ ቅርብ ጊዜ ድረስ እኛ እስከምናድግበት ድረስ እንኳን ፍየላቸውን ይዘው ከድንበር እስከ ድንበር ተሻግረው ይመጡ ነበር። የሶማሌን ፍየል ማንም የሚገዛ የለም። በጣም ቀጫጭኖችና ስጋ የሌላቸው ናቸውና፣ ምክንያቱም አካባቢያቸው እነዚህ ሰዎች አርሶ አደር ስላልሆኑ፣ ዘላኖች ስለሆኑ፣ እረኞች ስለሆኑ ፍየላቸውን ኦሮሚያ ክልል ውስጥ እያመጡ ነው ከብቶቻቸውን እነዚህን ፍየሎችና ያላቸውን በጎች አምጥተው ኦሮሚያ ክልል ለምለም ሳር ያለበት ቦታ አምጥተው አብልተው አጠጥተው ይሄዳሉ። በየመንገዱ ላይ እየሸጡም ይሄዳሉ። መጥተው የሚሰፍሩትም ዳስ የሆነ ነገር ቴንት ይሰሩና ጊዜያዊ ቴምፖራል ቴንት ይሰሩና እዛ ቴንት ውስጥ ይኖራሉ። ሲያሻቸው ደግሞ ያንን ቴንት ያፈርሱና እንደገና ይሄዳሉ ግመላቸው ላይ ጭነው። ሶማሌ ባህሪው ይሄ ነው። ዘላን ነው ሶማሌ። አንድም ቀን ሶማሌ አንድ ቦታ ላይ ረክቶ ኖሮ አያውቅም። እኛ እስከምናውቀው ድረስ የታችኛውን ሶማሌ አላውቀውም። የታችኛውን የነሱ ክልል የሆነውን ምንድነው ከኢትዮጵያ ውጪ ያለውን ሶማሌ አላውቀውም። ግን በኢትዮጵያ ታሪክ ሶማሌዎች አመጣጣቸው በዘላንነት፣ በእረኝነት ከብቶቻቸውን ፍየሎቻቸውን እየነዱ የመጡ ማህበረሰቦች ናቸው። ታሪክ ይህንን ይገልጻል። ድሬዳዋ ቀደምት አባቶቻችን የኖሩባት ያፈሩባት ሀገር ነበረች። እንኳን የኢትዮጵያ ሕዝብ የየመን ሕዝብ ይመሰክራል ይሄንን። ቀደምት የመኖች ድሬዳዋ ውስጥ ይኖሩ ነበር። ምክንያቱም ድሬዳዋ ፍቅር ነች። ድሬዳዋ አስጠጊ ናት። አትሸማቀቅም። አንድ ሰው በእንግድነት መጥቶ ድሬዳዋ ውስጥ አይሸማቀቅም። ይቀበሉታል። እንደ ወንድማቸው እንደ እህታቸው ይይዟቸዋል። ከዛም መኖር ይጀምራሉ፣ ይኖራሉ። በርካታ አረቦች ይኖሩ ነበር። በርካታ ህንዶችም ይኖሩ ነበር። ባሊያኖች ይባሉ ነበር። ህንዶችም ድሬዳዋ ለጋሬ አካባቢ ብዙ ይኖሩ ነበረ። እነዛ ህንዶች ባሊያኖች ይባሉ ነበር። እንዳውም እነሱ ናቸው ከብት
የከብት ስጋ የማይበሉት ወተት የማይጠጡት አንድ ታሪክ ከአንድ አባት በአንድ ጊዜ የሰማሁት ድሬዳዋ ከተማ ውስጥ እኛ ገንዘብ ስንፈልጋሉ የሰው ከብት እንይዝና ባሊያኖች ወዳሉበት አካባቢ ይዘን እንሄዳለን ቱጌት ሰመኒ ገንዘብ ለማግኘት ነው እና ከአምልኮአቸው ጋር የተያያዘ ስለነበረ ምን ያደርጋሉ ሄደው ልክ ቢላዋ አውጥተው በራቸው ፊት ለማረድ ልክ እንደማረድ ሲሉ ኧረ እባካችሁ ገንዘብ ሰጣችኋለን ተው ይሉንና ገንዘብ ይሰጡን ነበር በእንደዛ አይነት ሲስተም ከባሊያኖች ገንዘብ እንድቀበል ነበር ብሎ አንድ አባት ነገሩኝ የቅርብ ጊዜ ታሪክ ነው ያሉኝ ለነሱ ቅርብ ጊዜ ሊሆን ይችላል ለኔ ግን በጣም ሶፋ በጣም ርቀት አለው ለኔ ምክንያቱም እሳቸው በእድሜያቸው አሁን ቅርብ ጊዜ ነው ያሉት ከእድሜያቸው ጋር አስተያይተው ሲናገሩ እና ድሬዳዋ የብዙሃኑ መኖሪያም ነበረች አስጣላይ እስከ ቅርብ ጊዜ ድረስ አሁን ድረስ የልጅ ልጆቻቸው አሉ የመኖች ድሬዳዋ ውስጥ ዛሬ ድረስ እንዴት እንደሚወዷት ድሬዳዋን የመኖች ሐረሪዎች ነበሩ ከሐረር ክልል ፈልሰው ወደ ድሬዳዋ መተው መኖር የጀመሩ ዘሴም ይስትሩ ሶማሌም እንደዛ ነው አንድ አይነት አንዳንድ ጊዜ እንዳውም ኦሮሞን ነገር ለመፈለግ ሲፈልጉ ከሀበዲስ አካባቢ እነሱ በዛ ብለው ከሚኖሩበት አካባቢ የኦሮሞን ንብረት የሆነውን በማቃጠል ምን በማድረግ ነገር ይቀሰቅሳሉ ኦሮሞ ግን ቻይ ነው አይናገርም ያልፋቸዋል እና በእንደዛ አይነት ሁኔታ የተፈጠረች ከተማ ነች አሁን ይሄ ልጅ ታሪክ አያውቅም እስቲ እናዳምጠው ምን እንደሚል 2 ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 ዓመት ያውና እዚህ ተወልዶ እዚህ ያደጉ አሉ አሁን እዚህ ተወልዶ እዚህ ያደጉ አሉ እሱ የ90 ዓመቱን ነው የሚያወራልህ ከስቲ ከኋላው ልነሳና የ90 ዓመቱን ነው የሚናገረው አለ ከ200-300 ዓመት በፊት የነበሩ አባቶቻችን ነበሩ ድሬዳዋ ውስጥ እሱንስ ምን ሊል ነው ሶማሌዎች በቁጥር እንደዚህ የነከሌ ቤት 3 ቤቶች ነበሩ ወይ 2 ቤቶች ነበሩ ብለው በሚናገሩበት ወቅት ላይ የከሌ ቤትና የከሌ ቤት ብቻ ነበሩ ሶማሌ የሚባል እኛ ውስጥ የነበሩት በርካታ የመኖች ነበሩ ነው የሚሏቸው የመኖች ናቸው እንዳውም የኛ አገር ነው ብለው እንትን ማንሳት የሚችሉ ከሆኑ የመኖች ናቸው ምክንያቱም ከኦሮሞ እኩል ነው የመኖች ይኖሩ የነበሩት ቀደምት ነበሩ እነሱ የልጅ ልጆቻቸውን አፍርተው ፋይናሊ በመንግስቱ ኃይለማርያም ጊዜ ነው ሁሉም አገሩን ለቀው እንዲሄድ ተብሎ ለቀው የሄዱት እንጂ የመኖች ነበሩ ህንዶች ባሊያኖች ነበሩ እነሱ ነበሩ አገራችን ቢሉ እንኳን ደስ የሚለው ምክንያቱም ከሶማሌ በፊት ከኦሮሞ ጋር ይኖር የነበረ እነዚህ ከውጪ የመጡ ከህንድና ከየመን ዛሬ ድረስ ኦሮምኛ አንደኛ ቋንቋ ነው ድሬዳዋ ከተማ ውስጥ ሁለተኛ ቋንቋ አረብኛ ነው ዛሬ ድረስ ሶማሌኛ 3ኛ እና 4ኛ ደረጃ ላይ ነው ያለው ዛሬ ድረስ የድሬዳዋ ልጆች ሶማሌኛን ኦሮምኛ ቤት ያፈራው ቋንቋቸው ነው ቀጥሎ ግን አረብኛን በደንብ ይናገሩታል ምክንያቱም አብሮ ያደጉትና አብሮ የኖሩት ከየመኖች ጋር ስለነበረ በአብዛኛው የድሬዳዋ ልጆች አረብኛን ይናገራሉ የትም አካባቢ ያሉ አንዳንድ አካባቢዎች ላይ ግን ሶማሌኛን የሚናገራሉ አንዳንድ አካባቢዎች ላይ ግን ሶማሌኛን የማይችሉ ድሬዳዋዎች አሉ ምክንያቱም ሶማሌ ከነሱ ጋር አብሮ ተዋህዶ አብሮ ለዘመናት የተሻገረ ስላልነበረ ከኋላ ስለመጣ ከሶማሌኛ ይልቅ አረብኛ ነው የሚናገሩት በደንብና ታሪክ ልጁ ባለማወቁ 90 ዓመት አባቶቻችን ኢሳና ጉርጉራ ተብሎ ነው ኢሳና ጉርጉራ በቅርብ ላይ የተመሰረተው በቅርብ የኦሮሞ ነጻነት ግንባር የኦብነግ በተመሰረቱበት ወቅት ነው ኢሳና ጉርጉራ ብለው ጥምረት ፈጥረው ፓርቲ የመሰረቱት ኢሳና ጉርጉራ የ90 ዓመት ብሎ ይናገራል
that is not true እና ልጁ ታሪክ ባለማወቁ ነው እና አብይ አህመድ የተናገረው በህገ መንግስት ላይም ያለው እስቲ በአዲስ ተመልሰን እናዳምጠውና እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። አሁን ጠቅላይ ሚኒስትራችን አስቦ የተናገሩት ነው ያለው። አስበው አይደለም የተናገሩት ጠቅላይ ሚኒስትር አብይ አህመድ አስበው አይደለም። ከፓርላማውም ጥያቄ ቀርቦላቸው አይደለም ይሄንን ያነሱት። በአጋጣሚ ነው ነገሩን አንስተው የተናገሩት። የዛሬ ስንት አመት በፊትም አብይ አህመድ በዚህ ጉዳይ ላይ ተናግሮ ነበር። ይሄንኑ ጉዳይ በተመለከተ የዛሬ ስንት አመት የዛን ጊዜም ይሄንኑ ጉዳይ በተመለከተ ነው። እስቲ ምን አሉ በዛን ወቅትስ? ኦኬ እዚህ ላይ እንመለስና በዛም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ፣ በሰላም አስተዳደረ፣ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንዲጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ሄደዋ አሁን ይሄ ልጅ የሚለው አብይ አህመድ አጀንዳ ከፍቶ ህዝብን ከህዝብ ጋር ለማጋጨት አይደለም ይሄንን ያነሱት። በነገራችን ላይ በአጋጣሚ ስለ ወልቃይት ጠገዴና ስለ አማራ ክልልና ትግራይ ክልል የሚጋጩበትን ቦታ አንስተው ነው ይሄን ነገር እንዳጋጣሚ ያነሱት። በህገ መንግስቱ ላይ የሰፈረው የድሬዳዋ ከተማን እንደ አብነት የጠቀሱትና የተናገሩት በአጋጣሚ ነው። ሆነ ብሎ ታስበው አሁን እሱን ለሚያወራው ኢሳና ጉርጉራ የተባለው የሶማሌ ማህበረሰብ ፓርቲ አሁን ስልጣን ላይ ሊወጣ ሲል ነው የናተካሮ ጠቅላይ ሚኒስትሩ አንስተው ሊበጠብጡን እንትን ያሉት ነው የሚለው። ጠቅላይ ሚኒስትር አብይ አህመድ ደግሞ ህዝብን ለመበጥበጥ አይደለም ይሄንን የተናገሩት። ምንም እንኳን የጠቅላይ ሚኒስትር አብይ አህመድን ድርጊቶች ሌሎችን ኮንነን ድርጊቶቹን ባንወዳቸውም እዚህ ላይ ግን የተናገሩት በአጋጣሚ ነበረ። ስለ ወልቃይት ጠገዴ፣ ስለ ትግራይ ክልል ሁለቱ የሚወዛገቡበት የአማራና የትግራይ ክልልን አንስተው ለመናገር ፈልገው ነው ይሄን ነገር የተናገሩት። ግን እሱ አስበው ነው ያለው። እሱ ኢንኮሬክት፣ እሱ ፋልት ነው፣ ልክ አይደለም። እሱ መስተካከል አለበት። ሌላው ደግሞ ኢህአዴግ ለጥቅሙ ሲል አንድ ተርም ኦሮሞ አንድ ተርም ደግሞ ኢሳና ጉርጉራ የተባለው የሶማሌ ክልል ፓርቲ እንዲያስተዳድር የተደረገው ይሄ በህዝብና በህዝብ መካከል ግጭት እንዳይፈጠር በእርግጥ ይፈጠራል። ግን ኢህአዴግም ትልቁ ጥቅሙ ድሬዳዋ ላይ ስለነበረ ነው ያንን ያደረገው። አሁን ልጁ የሚለው የኛ ተርም በተቃረበበት ጊዜ ነው አተካሮ የሚነሳው ወይ? ለምንድን ነው አተካሮ እንዲነሳ አብይ አህመድ ይሄን ነገር የተናገሩት ብለው ነው በአዲስ እንትን ያለው የተናገረው ልጁ። ሰላም ነች የብሔር ብሔረሰብ ነች ባል የለ እንደ እንደዛ እያላችሁ አይደል እንደምታስተምሩ እንደዛው ትቀጥል። አባቶች አሉ፣ ኦጋሶች አሉ፣ ሱልጣኖች አሉ። እኛ በሰላም እንኖር። ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር። ጨርሻለሁ። በጣም አሁን ልጁ ተራው የኛ ነው፣ ስለዚህ በእኛን ጊዜ ለምን ይበጠብጡናል? እኛም በሰላም እናስተዳድር። እሱ አሁን ከመስተዳደር ጋር ነው ያያይዘው ነገሩን። በታሪክም የኢሳና ጉርጉራ ተብላ የምትጠራ ከተማ ነች። ኦሮሞ መጥቶ እዚህ አካባቢ እቃውን ሸጦ ነው የሚሄደው። ዛሬ ድረስ እያደረገ ነው ኦሮሞ። ዛሬ ድረስ እሱ የሚለውን ነገር እቃቸውን ሸጠው ወደ
ገጠር አካባቢያቸው የሚመላሪ ድረስ የኦሮሞ ማህበረሰብ ያንን እሱ የሚያወራውን ታሪክ እያደረገ ነው። እኛም የምናወራው ደግሞ ሌላ ሶማሌ ድሬዳዋ 95% የኦሮሞ ህዝብ ነው ያለባት። 95% የኦሮሞ ህዝብ ነው ያለባት። ዛሬ ድረስ እየኖሩ ነው። የኦሮሞ ማህበረሰብ ደግሞ ከገጠር አካባቢ ምርቱን አምርቶ የሚሸጠው ዛሬ አይደለም፣ የዛሬ 200 300 ዓመትም ድሬዳዋ አምጥቶ ነው የሚሸጠው። ለዚህ ነው ድሬዳዋ መናገሻ ከተማችን ነች ብለን የምናወራው። ከአለማያ የሚመጣው አሁን ድሬዳዋ ተነካች ማለት አለማያዎች ዝም አይሉም፣ አወዳይ ዝም አይልም፣ ጋረሙለታ ዝም አይልም። በደሎ ጠቅላላ እሷን እንሰርክል ያደረጓት ራቅ ብለው ያሉት ሁሉ እሷን ከበው የሚገኙት ሁሉ ዝም አይሉ። ምክንያቱም አንድ አካላቸው ነው የሚነካው። ድሬዳዋ ተነካች ማለት ድሬዳዋ ነው ምርታቸውን አምጥተው አትክልታቸውን የሚሸጡት፣ ጫጫታቸውን የሚሸጡት። ሲሄዱ ግን ወደ ማታ ይሄዳሉ። ዛሬ ድረስ አለ ያ ታሪክ። ያ ማለት ደግሞ የኦሮሞ ማህበረሰብ ለድሬዳዋ ሶማሌዎች ሸጦ ወደ ሀገሩ ይመለስ ወደ ቀዩ ይመለሳል ማለት አይደለም። ኦሮሞ እየኖረ ነው ከተማው ውስጥ። ለዛ ለኦሮሞ ማህበረሰብ እኮ ማቅረቡ ነው እሱ እንጂ ለሶማሌ አይደለም የሚያመጣው። ለዛ ለወንድሞቹ አምጥቶ ሸጠው ለመመለስ እኮ ነው እሱ የሚያመጣው። ግን እሱ ልጁ ታሪኩን እንደተናገረው ምንድነው ያለው? ዛሬ ድረስ ኦሮሞ ማህበረሰብ መጥቶ እቃውን ሸጦ ነው የሚሄደው። ከገጠር የሚመጣ ሰው ዱሮስ ከተማ ሲመጣ እቃውን ሸጦ አይደለም የሚመለሰው? ከተማ ውስጥ የሚኖረው ሰው ነው እኮ አሁን እየተባለ ያለው። ስለዚህ ድሬዳዋ የፍቅር አገር የተባለችና እየተጠራች ያለችው ሶማሌዎች ሰውን ወደው ሶማሌዎች ሰውን ስለሚያቀርቡ አይደለም። ይሄ ጠቅላላ የኢትዮጵያ ህዝብ ያውቀዋል። ማን ነው ያንን ፍቅር የሚሰጠን? ሶማሌ ነው ብለው ነው ድሬ የፍቅር ሀገር የሚሉት? ኖ ይሄንን አሁን የምናገረውን ቋንቋ የሚናገሩ ኦሮምኛን የሚናገሩ ናቸው ፍቅር የሚሰጡት እንጂ ሶማሌ አይደለም። ሶማሌ ድሬዳዋ ላይ ፍቅር ሰጠን ብሎ የተዘፈነ ዘፈን ሰምቼ አላውቅም። እዛ ድሬዳዋ የሚኖር ህዝብ ሲባል የኦሮሞ ህዝብ ነው። የአማራ ራሱ ትንሽዬ ነው ያለው። ጉራጌዎች አሉ፣ ህንዶች አሉ፣ አረቦች ነበሩ። ስለዚህ ታሪክን ባለመረዳት ብዙ ነገር ይበላሻል። በህገ መንግስት ላይ ደግሞ አንድ ነገር ዝም ብሎ እንደዚሁ ከመሬት ተነስቶ አንድ ህዝብና ህዝብን የሚያጋጭ ህዝብና ህዝብን የሚያገዳድል ነገር እንደዚሁ ከመሬት ተነስቶ ህገ መንግስት ላይ ደግሞ አይሰፍርም በምንም ተአምር። ህገ መንግስት ማለት ጥንቃቄ የሚያሻውና ህዝብና ህዝብን ከማጋጨት ነፃ እንዲሆን ተደርጎ የሚጻፍ ነገር ነው። ተወያይተውበት ምሁራን የዩኒቨርሲቲ መምህራን ቁጭ ብለው አጥንተው ታሪክ መዝገብ አገላብጠው ነው እንደዛ ህገ መንግስት ላይ የሚሰፍረው። ልጁ ሚስኮንሰፕሽን ነው ይዞ የሚሄደው። ኢሳና ጉርጉራ በቅርብ መመስረቱን እኔ ራሴ ተወልጄ አድጌበታለሁ። የኦሮሞ አቦ የተባለው የኦሮሞ ነጻነት ግንባር ቀደምት ነው። ልክ ኢህአዴግ እንደገባና ሁሉም ፓርቲዎችና ሁሉም ተዋጊዎች እንደነ ኦብነግ የነበሩ ወደ ኢትዮጵያ ምድር መግባት ሲጀምሩ ከጫካ በዛን ወቅት ነው የሶማሌ አቦ ተብሎ የተመሰረተው። ኢሳና ጉርጉራ ተብሎ የተመሰረተው ሶማሌ አቦ ብሎ ሶማሌ አቦ እንኳን ከነሱ ይቀድማል። ይሄ በተለይ ኢሳና ጉርጉራ ተብለው አንድ ሆነው አንድ ጥምረት ፈጥረው አንድ ፓርቲ ሆነው እንዲስማሙ እርስ በርሳቸው ይጣሉ ነበር። ኢሳና ጉርጉራ ይጣሉ ነበር ለዘመናት። እንዳይጣሉ ተብሎ አንድ ፓርቲ እንዲመሰርቱ ተብሎ የተደረገና ፓርቲ መስርተው ኢሳና ጉርጉራ ተብሎ መጠራት የጀመረው። ልጁ ግን የሚለው ኢሳና ጉርጉራ ቀደምት ብሎ ነው ያወራው። ኢሳና ጉርጉራ ፓርቲ ነው፣ የሁለቱ ቅንጅት የሶማሌ ኢሳና የጉርጉራዎች እንዴት እንደመጡም በእረኝነት የመጡና ድሬዳዋ አካባቢ የሰፈሩ ናቸው። ምንም ታሪክ የላቸውም ከድሬዳዋ ጋር የተያያዘ። አይቆፍሩ፣ አያርሱ፣ አይተክሉ፣ ዘላኖች ናቸው።
ቴንት ሰርተው የሚኖሩ ህዝቦች ናቸው። ቴንት ይሄ ምንድነው? ጎጆ፣ ጊዜያዊ ጎጆ ቴምፖራሪ ቴንት ሰርተው በዛ ሃት ውስጥ ይኖሩ ነበር። ጎጆ ውስጥ ይኖራሉ። ዛሬ ድረስ ያንን ነገር ያደርጉታል። ሲያፈርሱትም ወዲያውኑ አፍርሰው ግመል ላይ ጭነው ነው የሚሄዱት። ሴቶቻቸው ያንን አውርደው እዚህ አካባቢ ላይ እንስፈር ብለው ባሰቡበት ወቅት ላይ ሴቶቻቸው ነው ያንን ቤት ራሱ ቴምፖራሪ ሃውሳቸውን የሚሰሩላቸው። ሶማሌ በተፈጥሮ ዘላንና እረኛ ነው። ከኦሮሞ ጋር ምንም አይነት ቀደምት የሆነ ታሪክ የለውም። ንቀትም ስላለባቸው እነዚህ ሰዎች ንቀትም አለባቸው። በነገራችን ላይ ሰውንም ስለሚንቁ እነሱ ሰው ከሰው በላይ መሆናቸውን የሚያንጸባርቁ ብሔሮች ናቸው። ስለዚህ ከኢትዮጵያ 90% እነሱን አይቀርባቸውም። ምክንያቱም እኛ የበላይ ነን ነው የሚሉት። እና ኦሮሞ ግን ምስኪን ደሃው የኦሮሞ ህዝብ የሰውን የማይመኝ ራሱ የሚያስጠጋ የሚያስጠልል ህዝብ ሆኖ ሳለ ዛሬ ድረስ ኦሮሞ ህዝብ በተለያዩ ማዕዘናት ሲቀራመቱት ይታያል። ያንን ሁሉ አይናገርም። በሚዲያ ላይ ወጥተው የሚናገሩት እንደኔ አይነቱ ናቸው እንጂ ማንም ስለ ኦሮሞ ሲመረው ብቻ ነው እንዲሆንኩ ብሎ የሚናገረው። በተለያዩ ማዕዘናት መሬቱ ሲቀራመትና ሲዘረፍ ይታያል። ግን የህዝብ ደሃ ህዝብና የዋህነቱ ለዚህ ያበቃው። አሁን እነሱ ስለ መሬትና ስለ ድሬዳዋ ይገባናል እያወሩ ነው። የኦሮሞ ህዝብ ዛሬ ምርቱን ቢያቆም እዛ ኢሳና ጉርጉራ ሰፈሩበት የተባለው ቦታ ምድረ በዳ ነው የሚሆነው። ይሄዳሉ፣ ሶማሌዎች ይሄዳሉ። ከዛ ምርቱን ቢያቆም ማለት ነው። ለኦሮሞ ህዝብ ብቻ አቅርቦ ምርቱን የኦሮሞ ማህበረሰብ የኦሮሞ ገበሬ ምርቱን ለኦሮሞ ህዝብ ብቻ አቅርቦ ለሌላ ማህበረሰብ ሳያቀርብ አድማ ቢያረክ ይሄዳል፣ አዳሜ ይሄዳል ከዛ አካባቢ። ምክንያቱም መጀመሪያ ማመጣጣቸው ኖማድ ናቸው። ኖማድ ማለት እረኞችና ዘላኖች ይሄዳሉ፣ ወደ መጡበት ይመለሳሉ። ይሄ ጥርጥር የለውም። የኦሮሞ ህዝብ ምርቱን ብቻ ካቆመ እንኳን እነሱ አይደለም ጅቡቲ ያለው ይጮሃል። ጅቡቲን ያቺ ትልቋን ጅቡቲ ቀጥ አድርጎ ይዟት የሚሄደው እኮ ድሬዳዋ ነው። ድሬዳዋስ በማ እሱን ኢንሰርክል ባረጉት ገበሬ ማህበሮች በነሱ ምርት ልጆቻቸው ባመረቱት ወንድሞቻቸው ገጠር ያሉ ባመረቱት ምርት ነው ዛሬ ድረስ ጅቡቲ ቀጥ አድርጎ ጠቅላላ ጅቡቲን ቀጥ አድርጎ ይዟት የሚሄደው ኦሮሞ ነው። ኦሮሞ ለምንድን ነው ግን ታሪኩ እንደዚህ መሬት እየሆነ የሚበላሽበት? ጥሩ በሰራ ጥሩ ባረገ ማራ ምርቶ ስላቀረበ አትክልት ስላቀረበ እንቁላሎችን ስላቀረበላቸው ጫት ስላቀረበ እኔ እኮ ግራ ይገባኛል። የኦሮሞ ማህበረሰብ እርስ በራሱ እኮ ቢሸጣጥና ለሌላ ማህበረሰብ እንኳን ባይሸጥ እርስ በራሱ ቢሸጣጥና መኖር ይችላል ከማንም ጋር እንትን ሳይነካካ። ግን ያንንም እያረገ መሬቱ ላይ መጥተህ የኔ ነው ማለት ዛት ሼም በጣም ያስነውራል፣ ያሳፍራል።